ብዙዎቻችሁ በእግዚአብሔር ተስፋ መቁረጥ የጀመራችሁት እግዚአብሔር እናንተ በፈለጋችሁት ጊዜ እንዲሰራ እየፈለጋችሁና እየጠበቃችሁ ስለሆነ ነው። እግዚአብሔር ግን የሚሰራው እናንተ በፈለጋችሁበት ጊዜ ሳይሆን ለእናንተ በሚያስፈልግበት ጊዜ ነው። እግዚአብሔር የያዘው ጊዜ ሁል ጊዜም ትክክል ነው። የእናንተ ተስፋ ቃል የሚፈጸምበትን ጊዜ በመንፈስ ዓለም ያለውን አቆጣጠር ዛሬ በደንብ እንመለከታለን። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች ሁላችሁንም በጌታ ሰላም ብያለሁ። ዛሬ በአዲስና ድንቅ በሆነ መንፈሳዊ ትምህርት ተገናኝተናል። እኔ ታናሹ ወንድማችሁ ፋሲል ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና ቪዲዮውን ላይክ አድርጋችሁ መጀመር አትርሱ። ወደ ትምህርቱ እንሂድ። መጽሐፍ ቅዱሳችን በመጽሐፍ መክብብ ምዕራፍ 3 ቁጥር 11 ላይ ሲናገር እንደዚህ ይላል፣ ነገርን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔር ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው ይላል። ክብር ለኢየሱስ ይሁን። ምን አለ መጽሐፍ ቅዱሳችን ሲናገር? ሁሉን በጊዜው ውብ አድርጎ ሰራው። ስለዚህ ዛሬ የምናወራው የእግዚአብሔርን ጊዜ ማወቅና መረዳት በሚል ብዙ ሰዎች የእግዚአብሔር ጊዜ የሚለውን በጣም ሮንግ በሆነ መንገድ ይረዱታል። ያም ማለት አንዳንዶች የእግዚአብሔር ጊዜ የሚመስላቸው በጣም የተመቻቸ አሪፍ የሆነ ሲዝን ላይ ሲሆኑ ይመስላቸዋል። አንዳንዶች ደግሞ የእግዚአብሔር ሲዝን ወይም የእግዚአብሔር ጊዜ እንደሆነ የሚመስላቸው ሁሉ ነገር ሲያሟሉ ወይም ደግሞ ትልቅ ሰው ከሆኑ ወይ ሀብታም ከሆኑ ወይ የሆነ ነገር ከያዙ ከዛ በኋላ የሆነ ይመስላቸዋል። ነገር ግን ማወቅ ያለባችሁ እውነት የእግዚአብሔር ጊዜ እኛ በፈለግነው ሰዓት የሚመጣ ሳይሆን እግዚአብሔር በሕይወታችን በፈለገው ጊዜ የሚያመጣው ነገር ነው። ምክንያቱም የጊዜው ጌታ እሱ ስለሆነ ክብር ለኢየሱስ ይሁን። ስለዚህ ዛሬ የማወራችሁ እግዚአብሔር በተለያየ መንገድ ብዙዎቻችሁን ተናግሯችኋል፣ ወይም ደግሞ የተስፋ ቃል ገብቶላችኋል፣ እንዲያደርጋለሁ እንዲሰራለሁ በአንተ በአንቺ በእናንተ ብሎ ብዙ የተስፋ ቃል የገባላችሁ ሰዎች እንዳላችሁ ግልጽ ነው። ነገር ግን ይሄ ተስፋ ቃል ለሚፈጸምበትን ጊዜ እንዴት ማወቅና መረዳት እንችላለን የሚለው በጣም ትልቁ ጥያቄ ነው። ይህንን ከመጽሐፍ ቅዱሳችን የእግዚአብሔርን ጊዜ የምትረዱበት ሁለት አይነት ነገሮችን አሳያችኋል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ጊዜ አውቆ የእግዚአብሔርን ፈቃድ አውቆ መንቀሳቀስ እጅግ በጣም ትልቅና ቫልዩ ያለው ነገር ነው። ምክንያቱም የእግዚአብሔርን ፈቃድና የእግዚአብሔርን ጊዜ አውቃችሁ ስትንቀሳቀሱ የእግዚአብሔር ፕሬዘንስ እና የእግዚአብሔር አብሮነት ከእናንተ ጋር መሆን ይጀምራል። ስለዚህ የእግዚአብሔርን ጊዜ እንዴት ነው ማወቅ የምንችለው? መንፈስ ዓለም ላይ የእግዚአብሔር ጊዜ እንዴት እንደሚሰራ ከእግዚአብሔር ቃል በደንብ አድርጌ ያሳያችኋለሁ። ብዙዎች የእግዚአብሔርን ጊዜ ሚስ የሚያደርጉት እነሱ በጠበቁት መንገድ ካልመጣ ወይም እነሱ በፈለጉት ጊዜ እነሱ ባሰቡት ጊዜ ካልመጣ የእግዚአብሔር ሲዝን የሆነ የማይመስላቸው ብዙ እህት ወንድሞች አሉ። ስለዚህ እንደ እግዚአብሔር ቃል እግዚአብሔር በእናንተ ሕይወት ያወራው የተናገረው የተስፋ ቃል አድርጎ የሰጣችሁን ነገር ጊዜው እንደሆነ በምን ማወቅ እንችላለን የሚለውን ዛሬ አወራችኋለሁ። ክብር ለኢየሱስ ይሁን። የመጀመሪያው የእግዚአብሔር ዓለም በእናንተ ላይ የተናገረውን ተስፋ ቃል ወይም ደግሞ የገባላችሁን ኪዳን የሚፈጽምበት ስፔሲፊክ የሆነ ታይም አለው። ወይም ደግሞ እግዚአብሔር ያወራችሁን ነገር የሚፈጽምበት ግልጽ የሆነ ጊዜ፣ ግልጽ የሆነ ሁኔታ አለው። ምንም ማለት ነው? ለምሳሌ እግዚአብሔር የዛሬ ዓመት ወይም ደግሞ የዛሬ ሳምንት፣ የዛሬ 3 ዓመት፣ የዛሬ 4 ዓመት፣ የዛሬ 5 ዓመት ብሎ ኪዳን የሚገባላችሁ ነገር ስፔሲፊክ ታይም ያለው ነው። ወይም ደግሞ ግልጽ የሆነ እግዚአብሔር የሚሰራበትና የእግዚአብሔር ጊዜ እንደሆነ በግልጽ የምታውቁበት የመጀመሪያው ሜትር ነው። ይሄንን ከመጽሐፍ ቅዱሳችን ላሳያችሁ። በዘፍጥረት ምዕራፍ 18 ላይ ሲናገር እንደዚህ ይላል፣ እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅ ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላዋ ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር፣ በሴቶች የሚሆነውን ልማድ ከሳራ ተቋርጦ ነበር ይላል። ክብር ለኢየሱስ። ስለዚህ በዚህ ክፍል ላይ እንደምታስታውሱት ሁላችን የምናውቀው የመጽሐፍ ቅዱስ ታሪክ ነው። አብርሃም በድንኳኑ ደጃፍ ተቀምጦ ሳለ 3 ሰዎችን በተለየ ሁኔታ ይመለከትና ወደ ቤቱ ይጋብዛቸዋል። ከዛ በኋላ የሚበላ የሚጠጣ ካቀረበላቸው በኋላ እግራቸውን ካጠበ በኋላ ሚስት ሳራ ወዴት ናት አሉት። ሚስት ሳራ ወዴት ናት አሉት። አብርሃምም አለች ሲላቸው የዛሬ ዓመት በዚሁ ቀን በዚሁ ሰዓት ሚስት ሳራ ትወልዳለች አሉት። ልብ አድርጉ። እዚህ ታይም ላይ እነዚህ ሰዎች የነገሩት አንድ ነገር ነው፣ የእግዚአብሔርን ስፔሲፊክ ታይም
እስከዛሬ አብርሃም የጠበቀበትን ዘመናቶች ይስሐቅን የጠበቀበትን ሲዝን የሚያገኝበት ስፔሲፊክ የሆነ ታይም ነው። መቻሉት የዛሬ ዓመት በዚሁ ቀን በዚህ ሰዓት ሳራ ወንድ ልጅን ትወልዳለች አሉ። እዚህ ሰዓት ላይ ሳራ አላመነችም፣ ሳቀች። መጽሐፍ ሲናገር በደንብ የእግዚአብሔር ስፔሲፊክ የሆነ ታይም ማለት ከእናንተ ምንም አይነት ነገር ሳይጠብቅ እግዚአብሔር በጊዜው የሚያደርገው ነገር ብቻ ማለት ነው። ግልጽ ላድርግላችሁ በደንብ። ለምሳሌ እግዚአብሔር የዛሬ ዓመት እንደዚህ እንዲያረጋለው ካለ እናንተ አመናችሁም አላመናችሁም ተቀበላችሁም አልተቀበላችሁም ኦልሬዲ የእግዚአብሔር ዲሲዥን ስለሆነ የእግዚአብሔር ውሳኔና ስፔሲፊክ የሆነ ታይም ስለሆነ ይፈጸማል። ሳራ አላመነችም፣ እንደውም ሳቀች የሚለው መጽሐፍ ሲናገር። ይህ እንዴት ሊሆን ይችላል? ሴት ልጅ የሴትነት ወጓን ማየት ካቆመች ቆይታለች። ሳራ 90 ዓመት ሴት ናት። ስለዚህ ይህ ሊሆን አይችልም ብላ ሳቀች፣ በድንኳን ደጃፍ ሆና አላመነችም። ነገር ግን በማታምንበት በዛ ሁኔታ ውስጥ ኦልሬዲ እግዚአብሔር አስቀድሞ ዲሳይድ ያደረገውና ስፔሲፊክ የሆነ ታይም ስለሆነ በዛው ሰዓት ላይ ምዕራፍ 21 ላይ እግዚአብሔር እንደተናገረው ሳራን አሰባት፣ ወንድ ልጅም ወለደች፣ ስሙንም ይስሐቅ አለችው የሚለውን ምዕራፍ ታገኙታላችሁ። ስለዚህ የመጀመሪያው የእግዚአብሔር ጊዜ የሚሰራበት ሲስተም ስፔሲፊክ የሆነ ታይም አለው። በእናንተ ህይወት ላይ ያወራው የተናገረው ነገር ፍጻሜ የሚያገኝበትና ግቡን የሚመታበት ስፔሲፊክ እና ግልጽ የሆነ ታይም አለው። ልክ እንደ ሳራ በዛሬ ዓመት በዚህ ቀን በዚህ ሰዓት እንዳላት እግዚአብሔር በእናንተ ህይወት ላይ የሚሰራበት ስፔሲፊክ የሆነ ግልጽ የሆነ ታይም አለ። ክብር ለኢየሱስ ይሁን። ሁለተኛው ደግሞ እግዚአብሔር በእናንተ ህይወት ላይ የሚሰራበት ጊዜ ወይም ደግሞ እግዚአብሔር በእናንተ ህይወት ላይ የገባውን ተስፋ ቃልና ኪዳን የሚፈጽምበት ጊዜ እናንተ ለተናገራችሁ ለዛ የተስፋ ቃል የሚመጥን አይነት ካራክተር ባህሪ ወይም ደግሞ ህይወት ሲኖራችሁ የሚፈጸም ትንቢት አለ። ይሄንን በደንብ አድርጋችሁ አስተውሉ። እግዚአብሔር ከተናገረው ኦፍ ኮርስ ይፈጸማል። ነገር ግን መዘግየት በህይወታችን ሊፈጠር ይችላል። ከዚህኛው ስፔሲፊክ ከሆነ ታይም የወጣን አንደኛው ሲስተም እግዚአብሔር በህይወታችን ኪዳንን ይገባል። ለዛ ኪዳን የሚመጥን አይነት ካራክተርና ህይወት እስክንይዝ ድረስ ያ የተስፋ ቃል እኛን መጠበቅ ይጀምራል ማለት ነው። ይሄንን በዮሴፍ ህይወት ላሳያችሁ። ክብር ለኢየሱስ ይሁን። እግዚአብሔር ለዮሴፍ በህልም ተናገረው። እንደሚያነግሰው፣ እንደሚያስተዳድር፣ በነገስታት ፊት ስልጣን እንደሚያገኝ፣ እንደሚሾመው እግዚአብሔር አስቀድሞ 2 ጊዜ በህልም ተናገረው። ነገር ግን እዛ ቦታ ላይ መቼና እንዴት እንደሚደርስ አያውቅም። ስለዚህ ስፔሲፊክ የሆነ ነገር እግዚአብሔር አላሳየውም ለዮሴፍ። ነገር ግን ዴስቲኒውን ተናገረው፣ ተስፋ ቃሉን። እግዚአብሔር በዮሴፍ ህይወት ላይ ምን ሊያደርግ እንዳለ አስቀድሞ እግዚአብሔር ለዮሴፍ ነገረው። ስለዚህ ዮሴፍ የሚያልፍበት ደግሞ የላይፍ ፓዝ አለ። በደንብ አድርጋችሁ ስሙ። ያ ያለፈበት የላይፍ ፓዝ ለዛ አይነት ህይወት ወይም ለዛ አይነት ተስፋ ቃል እንዲፈጸም የሚመጥንና የሚመቻች ላይፍ ስታይል እና ህይወት ብስለት እንዲኖረን ያደረገው እንዲያገኝ ያደረገው። አያችሁ፣ አንዳንዴ እግዚአብሔር ያለው ተስፋ ቃል ለመፈጸም የኛን ብስለት ወይም ማቹሪቲ ይጠይቃል። ይሄንን በደንብ አድርጋችሁ ስሙ። ዮሴፍ በዛ ሁሉ ውስጥ ሲያልፍ እግዚአብሔር አብሮት ነበር። በነገር ሁሉ ግን እግዚአብሔር አምላክ እያበሰለው ነበር። ለእግዚአብሔር መታዘዝን፣ ለኃጢአት አለመገዛትን፣ እግዚአብሔርን እስከ መጨረሻው መጠበቅና መታገስን እግዚአብሔር እያስተማረው ነበር። በዚህ ሰዓትና ከዚህ በኋላ ባለው የተስፋ ቃሉ በዮሴፍ ላይ ሲፈጸም ያ የተስፋ ቃል እሱ ላይ የሚፈጸምበትን አይነት ጥንካሬና ካፓሲቲ እግዚአብሔር ስለሰጠው ግራ አይጋባም ወይም ሸክምና ክብደት አይሆንበትም። ስለዚህ አንዳንዶቻችሁ ተስፋ ቃላችሁ የዘገየበት ምክንያት ለዛ ነገር ትኩረት አታደርጉም ወይም ደግሞ ለዛ ቦታ ወይም ለዛ ፖዚሽን የሚመጥን መንፈሳዊ ማቹሪቲ እና ብስለት ካፓሲቲ ስለሌላችሁ ነው። ያ የተስፋ ቃል እናንተን እየጠበቀ ያለ። ስለዚህ እነዚህ ሁለቱ እግዚአብሔር በእኛ ህይወት ላይ ያወራው ነገር እንዲፈጸም የሚይዝበት ስኬጁል የሚያደርግበት ነገሮች ናቸው። የመጀመሪያው ስፔሲፊክ የሆነ ታይም አለ። እግዚአብሔር ያወራን ነገር የሚፈጽምበት አካል የሚለብስበት ግልጽ የሆነ እግዚአብሔር ያስቀመጠው እኛም የምናውቀው ታይም አለ። ልክ እንደ ሳራ የዛሬ ዓመት በዚህ ቀን በዚህ ሰዓት መጣለው ጎበኝሻለሁ ወልጅ ትወልጃለሽ እንዳላት ሁሉ እግዚአብሔር በህይወታችን ላይ የሚያደርግበት ለምሳሌ በዚህኛው እድሜ፣ በዚህኛው ዓመት፣ በዚህኛው ወር፣ በዚህኛው ቀን፣ በዚህኛው ሳምንት እያለ ስፔሲፊክ እና ክሊር የሆነ ስኬጁል የሆነ እግዚአብሔር በእኛ ህይወት ላይ ያወራውን የሚፈጽምበት ታይም አለ። ሁለተኛው ግን ብዙዎቻችን የማናስተውለው የኛን ደግሞ መንፈሳዊ ብስለትና ዲሲፕሊን የሚጠይቅ የትንቢት ደግሞ ፍጻሜ አለ። በዚያ ቪዲዮ ትልቅ የሆነ መንፈሳዊ መረዳት እንዳገኛችሁ አምናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና አሁንም ቪዲዮን ላይክ ማድረግ አትርሱ። ተባርካችኋል።